ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሁላችሁም ሰላም ብያለሁ። ሰላማችሁ በዚህ ይበልኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል። የመኪና አደጋ ደርሷል። የመኪና አደጋ መድረሱን ያወቅኩት እኔ ሚዲያ ላይ ገብቻለሁ፣ በነገራችን ላይ ማለት ነው። እዚህ ከተማ ውስጥ ይለቀሳልና ከዛ ምንድን ነው ብዬ ሳጣራ ያው መኪና አደጋ እንደደረሰባቸው ማለት ነው። በነገራችን ላይ ከደሴ ወደ አዲስ አበባ ሊሄድ ያለው ባስ ነው አይደለ? እንግዲህ ከእኛም ጋር እዚህ መከነ ሰላም ከተማ ማለት ነው ብዙ ሰው ጭኗል። ብዙ ሰው ይሞተዋል። ሁለት ቦታ ነው ሶስት ቦታ ተለቅሷል ማለት ነው። ሬሳም እየጠበቁ ነበር ነው። በጣም ያሳዝናል። በአመት ሁለት ጊዜ መከነ ሰላም ባለፈው ብዙ ናቸው እዛ አካባቢ የሞቱት ማለት ነው። በአመት ሁለት ጊዜ የመኪና አደጋ መድረስ በጣም በጣም ያሳዝናል። በጣም ያስፈራል። አላህ ሱብሃነሁ ወተዓላ ወጥቶ ተመቅረት አላህ ይጠብቀን። እንዲህ ያለ ያልታሰበ አደጋ ሱብሃነላህ። እነሱ የፈለጉበት ደርሰው ለመመለስ የፈለጉበት ለመሄድ ነበር የተነሱት። ግን እዛች ቦታም ሳይደርሱ ሬሳቸው ወደ ቤታቸው ሲመለስ እኛ ብዙ እንመኛለን። አላህ ግን ሁሉም ነገር እኮ ስበብ ነው። ማንም ሰው ተቀኑ ማለፍ አይችልም። ተቀናችን አናልፍም። ሁላችንም በቀናችን ነው። ስበብ ነው። መኪና አደጋውም ስበብ ነው። ሰው እኮ በእንቅፋትም ይሞታል ስበብ ተሆነ ማለት ነው። ስለዚህ ማንኛቸው ነገር ስበብ ነው እንጂ ተቀናችን ሁላችንም አናልፍም ማለት ነው። ዋናው ነገር የትማችንን አላህ ያሳምርልን። ግን እኔ በጣም አንድ የሚያሳዝነኝ ነገር የኛ ነገር ማለት ነው። ይሄን እያየን በቃ እየሸኘን እየቀበርን በአይናችን እያየናቸው ያልታመሙት ሰዎች እንኳን ማለት ነው ታመው ነው እንበልና ጤነኛ ሰዎቹ ድንገት እንደዚህ በድንገት በመኪና አደጋ በተለያየ አደጋ እየሞቱ እያየን አሁን በተለይ ኢትዮጵያ ላይ በተባራሪ ጥይት የሚሞቱ ሰዎች በጣም ብዙ ነው። በባለፈው ተኩስ ራሱ በቃ በተባራሪ ጥይት ሙተዋል ማለት ነው። ስለዚህ እኛ መቼና መቼ እንደምንሞት አናውቀውም። በቃ ቀናችን በተጻፈችበት ቀን በያችን ቀን ማለፍ አንችልም። ሁላችንም ሀይ ነንና ግን የሚያሳዝነኝ ነገር ማለት ነው ሞት እያለ እያየነው ፊት ለፊታችን እያየነው በቃ ሰው በጣም 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 እክፋት ላይ ነው ያለው። በቃ እርስ በርሱ ይባላል ሰው ማለት ነው።